ወርደህ ቁጭ በል እንዴሮ ተማሪት ለስራለች ወርደህ ቁጭ ብለህ ለመስራት ሞክር ና ተነስ ቶሎ በል ብድግ ተነሳ እንዴ ወዴት ነው የምነሳው ቁምና ከዛ ቁጭ ለማለት ሞክር እንዴ አብርሽ እሷ እኮ እንደዚህ እኮ አልታገለች በጣም ተመችቶ ታቀፈው ተነስ ጨረስኩ እየደከመኝ ነው በጣም ነው ያደነኩክ አንተ ደግሞ ተሸከመው ተረጋጋ ገና ስንት ነገር ተረጋጋ አትቸኩል እናሸክመውና ምን አይነት ስሜት እንዳለው እንዲረዳ ፈልጋለሁ ከዛ በኋላ በቃ ይረዳሻል ብዬ አስባለሁ ብትቆጪውም እኔ አሁን ብትቆጪውም ምንም ነገር ብታረጊው አልፈርድብሽ ምክንያቱም ብዙ ነገር ችለሽ ነው እዚህ ጋር የቆምሽው መቆም ራሱ ቀላል ነገር አይደለም እኔ እዚህ ጋር ስትቆሚ ራሱ ይጨንቀኛል መች ደከማት መች የሆነ ነገር ሆነች እያልኩኝ ማለት ነው እና ይሄንን ስሜት አንቺ ላይ የተፈጠረው ነገር አብርሽ በትንሹም ቢሆን እንዲያዩ ፈልጋለሁ ተስማሚላኝ በደንብ ነው የምስማማው ግን ማለት ነው ይሄንን ሁሉ ነገር እንዴት ልታስበው ቻልኩ ወይስ አንተ ተሸክመህ አይተው ነው መጀመሪያ ንገረኝ እስቲ በእናትህ ክሱን አይ እያዩት በየቀኑ ሁሉሽ እየተለቀ ነውና እየመጣ ያለው አሰብኩት ምን ያህል ክብደት እንዳለው እና ደግሞ ያው እናቶቻችንም ሲናገሩ እንሰማለንና ምን ያህል ስሜት እንዳለው መረዳት ስለፈለኩኝና የልጅ አባት ወይም ደግሞ ባልሽ ራሱ ደግሞ ስሜቱን እንዲረዳው ስለፈለኩኝ ነው ይሄንን ማሰብ ያሰብኩትና ቆንጆ ሀሳብ ነው በጣም አሪፍ እኔ ያው እንግዲህ በዚህ ስሜቷን ይረዳታል ብዬ አስባለሁ ስሜቷን ብቻ አይደለም ምን ያህል ህመም እንዳለው በቃ ስቃይ እንዳለው ይረዳታል ብዬ አስባለሁ እኔ ካሁን በኋላ ተምሬያለሁ ሚስቴ ወይም እህቴ ምንም ነገር ብትለኝ አልፈርድባት ምክንያቱም የተሸከመችው ትልቅ ነገር ነው ክብደት አለው እና ይሄንን ነገር ካደረግንበት በኋላ እንግዲህ ይረዳታል ብዬ አስባለሁ ብትነጫነጭበትም ምንም ብትለው ይረዳታል ብዬ አስባለሁና ብታመጨምሪው ነገር ካለ እኔ ምንም መጨመረው ነገር የለም ግን ደግሞ ይሄ ከወገብ ህመሙ ከሸክሙ ምናምን ውጪ ራሱ በጣም ብዙ አይነት ፊሊንጎች አሉት በነገርክ ላይ ይሄ ማስመለሱ ሽታ ለበመቸቱ የሆነ ሆርሞን መቀየሩ ጸባይ መቀየሩ በጣም ብዙ አይነት ስሜቶች አሉ እኮ እሱን ነገር የሆነ አፍንጫው ላይ የሆነ ነገር ነው የሆነ ነገር ፍጠሪና ማለት ነው እንዲያስመልሰው ችግሩ ነው ማለት እኮ ነው ብትነግረኝ ወይ እንትን ይዤ መጣ ነበር የሆነ እንትን ምድረው የአሳ ሽታ ዘይት አለ ዘይት ስለናረግና እየተቀየምካት ወይም ደግሞ በተናገረች ቁጥር ነገሮችን እያስከባት ስለሆነ በቃ እሷ ላይ የደረሰው ነገር በትንሹም ቢሆን አንተ ጋር እንዲደርስ ስለሚፈልግ ነው ዛሬም የጠራውክ ሩታም አላወቀችም ይሄ ነገርና ከጀርባክ ሀባብ አለ ሰርፕራይዝ ነው ከጀርባክ ሀባብ አለና እንደሷ ሆድ ላይ እናስርልሃለን ምን አይነት ፊሊንግ እንዳለው ምን አይነት ህመም እንዳለው እንድትረዳ ፈልጋለሁ እስከ ዛሬ ድረስ በነገር ላይ ማለት ያው ልትረዳ ትችላለህ ማየቱን እናትህ ላይም እህትህ ላይም ልታይ ትችላለህ የሆነ ፊል ልታረጉ ትችላለህ ነገር ግን የነሱን ስሜት ሙሉ ለሙሉ ተጋርተዋል ብዬ አላስብምና እስቲ በዚሁ የነሱንም ስሜት ብቻ በቃ የእናቶችን ስሜት በዚሁ ታያበታለህ ብዬ አስባለሁ አዎ እና ይሄን ነገር እንድትሞክሩ ፈልጋለሁ 9 ምን ላይ አይደለም ስለ በጭንቅላት ይሄ ነው ሞክርልኝ በጭንቅላት አይደለም ሀባቡን ወደ ላይ ታረገውና የምታስርበት ነገር ማምጥቼልሃለሁ ሙሉ ነገር እናስርልህና ምን አይነት ስሜት እንዳለው እንድትረዳ ፈልጋለሁ አዎ ስሜቱ እኮ ቀላል ነው እያልኩኝ አይደለም ከባድ እንደሆነማ እኮ ግልጽ እኮ ነው ስሜቱ አይደል እንዴ በቃ ምን እንደው ታውቃለህ የሷ ነገር አንተም ላይ ደርሶብህ ማየት ስለምፈልግ ነው እንደዛ ከሆነማ በቃ አፍረግዙኝ
አብርሽ የእሷን ነገር ደርሶብህ እንዳይቃላችሁ እንዴ አማቿል እንዴ ወላሂ እሷ ሴት ነች በሴት የሚደርስ ነገር ይኖራል ኦሬዲ በቃ የተፈጥሮ ጉዳይ ነው ገባ አይደል እኔ ላይ አድርገህ ምንም ስሜቱ ልታቆም ምንም ልትረዳው አትችልም ምናልባት እኔ ጠንካራ ከሆንኩኝ ይሄንን አባብ ቦሪ መሸከም ላይ ከብደኝ ይችላል ይሄንን ነገር ይኸውልህ አብርሽ መሸከም ይከብዳል አይከብድም አይደለም እና ታዲያ በቃ የሆነ ቻሌንጅ የሚያደርጉ ነገሮች አሉ እኛ ምን እንሰጥክ ቻሌንጅ አለ አክሰፕት እንታረክ ከሆነ አይደል ማለት ችግር የለውም አድርጋላችሁ ለማድረግ ምንም ችግር የለብኝም ከዛ በኋላ ምንም ሊገባኝ አልቻለም ነገሮች ማለት ነው እኮ በቃ የሚሰጡ ፈተናዎች ይኖራሉ እኔ ማግዛለሁ ፈረንጁ ከዛ በኋላ ቁጭ ብድግ ልታሰሩኝ ያስራችሁ እንኳን ቁጭ ብድግ እንኳን ማለት ነው ቁጭ ብድግ ይቅርና መንቀሳቀስ እንኳን ከባድ ያንን ነገር ደግሞ አብርሽ አርጌለ ወይም ወደ ላይ አስረንለ ብታዩ ይሻላል ምን አይነት ስሜት እንዳለው የሆነ ሰዎች ስንባል ሳይደርስብን የሆነ ነገር ልናቁ ወይም ደግሞ ልንረዳው አንችልም እና ደግሞ አንተን እናስረግዝህ አይደለም ግን ደግሞ ሆድ ላይ እንደሱ ያምራቸው አረ ወረንጂ እሱን አይደለም ግን በቃ ለትንሽ ደቂቃ እንኳን ምን አይነት ስሜት እንዳለው እንድትረዳ እኔም ሞክሬው ነው የመጣሁት እኔም ስለሞከርኩት ነው አንተም እንድትሞክረው እያረኩኝ ያሉት እሺ ችግር የለውም ግን በምረም ታፈልኝ ያው ከጀርባ እዚህ ጋር ፔስታል አለ ያዛርግለት አልጠበቀም ግን ሊወርቅ ነው ለወልደው ነው ወይ እንደዚህ አድርገህ ማለት ነው እንደዚህ አድርገህ ከጀርባው ሰርልኝ እንዴ ተበቀር ነው እንጂ ሳብ አደረኩ ነው ከዛ አምጥተው ከፊት ለፊት ማፈር ይችላል ስለዚህ ሳብ አድርገው አዎ ከዛ ወደ ፊት ለፊት ያዝሽ ነው ለዚህ ወገብ ኩላሊት እንዴት እንደሚያም ስንት ነገር እንደሚሰማ ስሜቱን እስቲ እዩት ፈረንጅ ነገር ተው ይሄንን ነገር እውነት 9 ወር መሸከም ይሄን እኮ አከለም ምን 10 ኪሎ አይሆንም እንዴ 10 ኪሎማ አይሆንም በጭራሽ እኔ በኪሎ ነው የገዛሁት 5 ኪሎ 5 ኪሎ ልጅ በነገር ላይ ይወለዳል ቁጭ ብድግ ይችላል ከቦርጭም ምንም አልተናነሰብኝም አይደል በጣም እሺ ስለዚህ ፍላጎታችሁ ምንድነው ፍላጎታችን ቁጭ በል ቁጭ ብዬርሽናለሽ ወይ ደግሞ ጫማህን እሰረው ፈታ እሰረው ጫማህን ፈታ እሰረው እንዴት ብዬ ነው የምፈታው እንዴትም ብለክ ይሁን ፈታ እሰር ጫማህን ይልቁን እንዴት ነው የሚሻለው ነው አይተዋል አይደል ምን ነግርህን ነገር እሺ እንትን በለን ምን ተግባራዊ አድርገው አሁን ሩታ ማንም ሳይደርስ መፍታ ማውለቅ ሳይሆን በቃ እንደዚህ ክሩን ጎንበስ ብለ ፈተ እሰራው ፈታበት ነው ጉዱ ማፈረንጆ አግዘኝ አይቻልም ምንም መተጋገዝ የሚባል ነገር የለም በርታ ችግር የለም አሁን ፈታኸዋል ለማሰር ደግሞ ሞክር ኮበስ ሰራው እኔ ፈታው ማሰር ይከብዳል እንደመፍታት ይችላል እሺ ቁጭ ብለክሽና ጫማ ክፍት ጫማ ነው አይደል የምናረገው ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር ሽናዙ ላይ የምር አይደለም ግን ቁጭ ብላ ለመሽናት ሞክር እንዴ እሱ ላይ እኮ አይደለም ይሻለው ወርደህ ቁጭ በል ሞክር እንዴ ሩታ መሬት ለክሽናለች ወርደህ ቁጭ ብለክ ለመሽናት ሞክር ሞክር ና ተነስ ቶሎ በል ብድግ ተነስ አንዴ ወዴት ነው የምነሳው ቁምና ከዛ ቁጭ ለማለት ሞክር እንዴ አብርሽ እሷ እኮ እንደዚህ እኮ አትታገለችም በጣም ተመችቶ ታቀፈው ተነስ ጨረስኩ ሸናው ብቻ እሺ ሌላ ቻሌንጅ ሌላ የሚከብደኝ ነገር ምንድነው ካልሲ ማድረግ በጣም ነው የሚከብደኝ ነው
እኔ ካልሲን አሁን እዚህ ጋር መቼም አውልቅና አድርግ አትይኝም። አሁን መሄድም ኖርማል ነው። በጣም ነው የሚያምርብህ። እርግዝናው ተስማምተዋል፣ ከአንተ ጋር ሄዷል እና አብርሽ ምን ሌላ ነገር ነው እንዳትል። አይ ከዚህ በላይ ብዙ ነገር እውነት ለመናገር ግን በደንብ አልያዝከውም እኮ ወገብህን ያዝ እንዲያደርግ እዚህ ወዲህ ላይ ነው ቁጭ ማለት የነበረበት። መጀመሪያ እግር ላይ ነበር የነበረው። አሁን ፈረንጁ በእግዚአብሔር እኔ መሳየን አልበላው። በነገር ላይ እኔ ከሩት የተረዳሁት ነገር ቢኖር ምግብ እንኳን በስርዓት አትበላ። ይበልጥ አንተ ታውቃለህ ከኔ በላይ ግን በማገኛት ጊዜ እንኳን እኛ ምን በላው ምግብ አትበላም፣ እኛ ብንጠጣውን ነገር አትጠጣም። አንተ አሁን እርቦሃል አይደለ? አንተ እርቦሃል መብላት ትችላለህ። እሷ ግን እርቧት እንኳን የምትፈልገውን ምግብ መብላት አትችልም። ገባህ አይደለ? አንዳንዴ ራሳችን ላይ ያልደረሰው ነገር ቀላል ሊመስለን ይችላል፣ ወይም ደግሞ ግዴታ እስኪደርስብን ድረስ መጠበቅ የለብንም። አንተ የተሰማ ስሜት ጫማ ማሰር እንደከበደ እሷም ይሄንን ስቃይ በየቀኑ ነው የምታሳልፈው፣ በየደቂቃዎች ማለት ነው። ስለዛ ምንም ነገር ብታስቀይምህ እንኳን በዚህ ሰዓት መረዳት ወይም ደግሞ ከጎኗ አትለይ የምንልህ ለዚህ ነው። ገባህ አይደለ? ታስፈልጋታለህ። ቢያንስ አንተ ካለ ጫማ ታሰርለታለህ፣ አትቸገርም። አሁን እኮ በዚህ ነገር መጀመሪያ እሷ ፈቃደኛ መሆን የለባትም። እኔ እኮ አይሆንም ከጎንሽ አይደለም ማለት ነው። መጀመሪያ እሷ ፈቃድ ይፈልጋል። ይሄ ነገር ግን እየከበደ ስለሆነ አውልቄው ባወራ ደስ ይለኛል። አይቼ ይዘከውራ ነው አውልቄው ባወራ አብርሽ እየረከመኝ ነው ጌታም እንዴ ምን ሆናችኋል? ያመመኝ እንዴ እሷ እኮ ይኸውልህ 9 ወር ወይም ደግሞ እንደዚህ ከገፋ ቢያንስ ወይ 4 ወር 5 ወር ነው ትልቅ ከሆነ 4 ወር 5 ወር ሙሉ ይሄንን ነገር እያሳለፈችው ለአንተ ግን ለ5 ደቂቃ ለ10 ደቂቃ እንደዚህ ከበደ። ምንም ነገር ብትል መቻል ነበረብህ። እሷ ፍቃደኛ አይደለችም ማለት አንተ መራቅ አለብህ ማለት አይደለም። እሺ አሁን እኔ ግራ የገባኝ ለመወያየት ከሆነ አውልቀ ነው ይሄንን ቁጭ ብለን በስንት ሰዓት እናውራ። ቪዲዮ እስኪያልቅ ድረስ አብርሽ ይሄንን ነገር ተሸከመዋለህ። ረንጁ ግን እኔ ዛሬ የራስህን ኪሎ የሚያክል ነገር አንተ ሰጥተኸኝ እዚህ ጋር ያሞ ረፍ እውነት ግን በጣም እኔ እንጃ ፈረንጁ ይሄንን መረዳት ከየት እንዳመጣኸው በኋላ በደንብ ታወራኛለህ። እሺ እየደከመኝ ነው። በጣም ነው ያደነኩክ። አንተ ደግሞ ተሸከመው፣ ተረጋጋ። ገና ስንት ነገር ተረጋጋ፣ አትቸኩል እንዴ። እኛ ምን እንበል? እሺ እኔ ምን ልበል? እውነት እኔ ምን ልበል? በጣም ደስ ይላል ይሄንን መረዳት። አትሊስት ተረድተህ እንኳን ማውራት በመቻል ደስ ብሎኛል። እየደከመኝ ነው እንዴ እኮ አንዴ ፊሊንጉን እስቲ አትሊስት ንገረን። በቃ ሌላው ይቅር፣ ፊሊንጉን ንገረን። ምን ተሰማህ? ፊሊንጉ ይለያል። ጥፍጥናው ደስ ይላል። በጣም ቀልድ የምራጭልን ነው። ኧረ በእግዚአብሔር ያደክማል። በቃኝ። እሺ ቢያንስ አውርጄ እናውራ። ታዲያ እኔ ወገቤ አልቻለም ያዘው እንዴ። እኔም ላውርጄ ላውራ ለዛው ላውራ አስቀምጠው ጥቼ ታግዛታለህ ለትንሽ ደቂቃ። እንደዛ ከሆነ እሺ እሱ ከተስማማ ፊሊንጉን አትሊስት ንገረን። ምን አይነት ስሜት ምን እንደተሰማህ ምናምን። ፊሊንጉ ያደክማል። ደከመኝ። እኔ ሲጀመር ቁጭ ብዬ ባወራችሁ ይሻላል። እሷ ቁጭ ብላለች። እንዴት እሷ ቁጭ ብላለች? አሁን እዚህ በቆመች። ኧረ አንዴ ለዚህ ጥንካሬ ወገን አያስፈልግም። በጣም ቴንኪው ነት ተነሳ። እሷ ከመጣ ጀምሮ ቆማለች። አንተ የመጣ አሁን ተሸከምኩ። አሁን እሺ ልጅ ምን እንደተሰማው የምር አይ እስካሁን ከባድ ነው ስሜቱ። የምር ግን እስካሁን ቀለድን። ሲሪየስ አውራ። እውነት የምሬ ነው። እግዚአብሔርን ያደክማል። አንደኛው ገቤና አመመኝ። ሁለተኛ ነገር ረጅም ሰዓት መቆም አልቻልኩም። ሶስተኛ ነገር ደግሞ ማለት ነው ኪሎ በጣም ከባድ ነው። ትልቅ ሀባብ ነውና አልቻልኩኝም። ምናልባት እነዚህ ስሜቶች አሁን አይደለም መረዳቸው፣ መጀመሪያም ሳልረዳቸው ቀርቼ አይደለም። ግን አንዳንድ ጊዜ ያው ደርሶበት ያው ካላችሁኝ ግን ያው ደርሶብኝ ያው ሳይታችሁኛል። ለሱ ላሳያችሁኝ አመሰግናለሁ። በዚህ አጋጣሚ ከባድ ነገር እንደሆነ ተረድቼዋለሁ። ሳልረዳው ቀርቼ አይደለም። ግን ደግሞ
በቃኝ ነው ቅጣት ነው እየቀጣችኝ ያላችሁት። ግን ደግሞ ይሄንን ስሜት አብረን እንጋራ ብያት ነበር ለሩታ። ወገቤ ሊቆረጥ ነው ቆይቼ ለማለት ነው እና ከባድ ነው ስሜቱ። አይቻልም እኮ ግን ይሆንልህ። እሺ ከባድ ነው ስሜቱ ይሆንልህ። ግን ደግሞ ይሄንን ስሜት አሁንም ጊዜ ያለን እግዚአብሔር የሰጠን ጊዜ ለጋራሽ ስሜቱን ያልኩት ሌላ ነገር ምን ማለት ነው። ስለዚህ ያው እኔ እሄዳለሁ ብዬ ነበረ 3 ቀን 2 ቀን ቆይቼ ግን ደግሞ አሁን መሄዱን ትችዋለሁ እና ቢያንስ ከተወልኩ እንኳን አብሬሽ እንደሆን ፈቃደኛ ነኝ። ፈረንጁ ያው የኔን ስሜት የሷን ስሜት ተረዳት አላልከኝም። የኔንም ስሜት ደግሞ እንድትረዳኝ ማድረግ ትችላለህ አንተ። ስለዚህ ኦልሬዲ አሁን መተናል። አብረና አሪፍ ጊዜ አሳልፈን እስክትወልድ ጠብቀን ብንሄድ ደስ ይለኛል። አይ ካልሽ ግን እኔ ይሄንን ስሜት መረዳት ዛሬ ምንም ጥቅም የለውም ባይነኝ እንደኔ ማለት ነው። ጨርሻለሁ። ምናልባት የምትልስ ነገር ካለ በሉኝና ይሄ ነገር ላወርደው እግሬ እየደከመኝ ነው። በጣም ጥሩ ነው። በትንሹም ስላየው ደስ ብሎኛል። እናውራ። እኔ ግን ወደ ጎን ማድረግ ብችል እውነት ደስ ባለኝ። ምንም ማድረግ አልችልም፣ ግን ፈጣሪን አመሰግናለሁ ይሄንን አክሰፕት አድርጌ ችዬ ማለፍ የምችልበትን አቅም ራሱ ስለሰጠን ለሴቶች ለእናቶች አንዴ ለጥንካሬያችን እውነት አጨብጭቡ ለኛ ለራሳችን እና በጣም በጣም ነው ፈጣሪን የማመሰግነው እንደዚህ አይነት ጥንካሬና ችሎታ ራሱ ስለተሰጠን እውነት ደስ ብሎኛል። ያለሽ ያዘው በጎን ስለሆነ አሁን እንደውም ኖርማል ነው እኮ አንተ በጎን አድርገን እንደውም አጋዥ አለ በእጅግ ወልዶት ያዘው ነው ኖርማል ነገር እኮ ነው ይሄ። እና አብርሽ እኛ እንድትረዳው የፈለግነው ነገር ቢኖር ለሩታ እንደምታስፈልግ ተወለደ እንደምንም ታግሎ ከላዩ ላይ ለማውረድ ጣሉ። አንተ አራስ ቃይና ያሳያችሁ እንዴ ምን አይነት ሀሳብ ነው የምታመጣው? ፈረንጁ ጥሩ ሀሳብ አታመጣም እንዴ? የተመታ ሀሳብ እዚህ በላይ አባቴ እውነት አኩራይ እኔ ወንድም ባቶን ይቆጨኝ ነበረ። እና አብርሃም ተሳክቶለታል እንደምንም ብሎ ግን ጣለው። እሺ መስበቡ ኧረ በስመ አብ ወልድ ምንድነው? አሁን ሰላሜን አገኘሁ። አሁን ማውራት የፈለጋችሁት አንተ እንዳወረድከው ደግሞ ሩታም አንድ ቀን በሰላም